አብዛኛው የኤሌክትሪክ አደጋ የሚነሳው ከትልልቅ ፎልቶች አይደለም፣ ይልቁንስ ትንንሽ ብለን ከምንንቃቸው በቤታችን ካሉ ትናንሽ ስህተቶች ነው። እነዚህ ስህተቶች ኢቭን በቤታችን ውስጥ መኖራቸውን እንኳን ላናስተውላቸው እንችላለን። ከነዚህ ስህተቶች ግን አንዱ ብቻ በቤታችን ውስጥ ሲሪየስ የሆነ አደጋ ሊያመጣብን ይችላል። እቃዎቻችን ሊያቃጥልብን ይችላል። ሲሪየስ የሆነ የእሳት አደጋም ሊያስነሳብን ይችላል። ዛሬ በኤሌክትሪካል ኢንስታሌሽን ላይ የሚሰሩ ስህተቶችን አንስቼ የምናወራበት ይሆናል። ከነዚህ ስህተቶች ትልቅና በጣም አደገኛ የሆነው ብዙ ቦታ የሚደረግ የሚከሰት ስህተት የሆነው ያነሰ ዋየር መጠቀም። ያ ማለት ምንድነው? አንደርሳይዝ የሆኑ ዋየሮችን መጠቀም ነው። ያነሰ ዋየር መጠቀም የሚያመጣውን ችግር ዛሬ እናያለን። በተከታታይ ግን የተለያዩ ስህተቶችን እያነሳን የምንነጋገርበት ይሆናል። አንደርሳይዝ የሆነ ዋየር መጠቀም ብዙ ጊዜ ሰዎች ለምን ይጠቀማሉ? በፊት የተረፈ ዋየር ሊኖራቸው ይችላል፣ ወይም ደግሞ ከኮስት አንጻርም ኮስትም ለማትረፍ ይሆናል። አሊያም ደግሞ ሌላ ቦታ የተሰሩትን ኢንስታሌሽኖች በማየት ከነዛ የተነሳ አንደርሳይዝ የሆነ ዋየሩን ሳያገናዝቡ ይጠቀማሉ። የዚህ አይነት ኢንስታሌሽን እያደር የሚያመጣው ትላልቅ ችግሮች አሉ። ከነዚህ ችግሮች መካከል ትልቁና በጣም አደገኛ የሆነው ቀስ በቀስ የእሳት አደጋ የማምጣት ችግር አለው። ስለዚህ ዛሬ በመጀመሪያው ቪዲዮ አንደርሳይዝ ዋየር መጠቀም ችግሩ ምንድነው? የሚያመጣብንስ ጉዳት ምንድነው? ዴንጀረስ ያልነው ለምንድን ነው? እንዴትስ አድርገን ትክክለኛውን ዋየር ሳይዝ መምረጥ እንችላለን የሚለውን ዲቴል የምናየው ይሆናል። እስከ መጨረሻው ከኔ ጋር ቆዩ። ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ የኔ ልጅ ደነቀ ነኝ። በዚህ ቻናል ላይ ኤሌክትሮሜካኒካል እና አውቶሞቲቭ ኢንጂነሪንግ ላይ ያሉትን ኮንሴፕቶች እያነሳው ቲፖችን የማጋራችሁ ይሆናል። ኢንተረስትድ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ታዲያ ኤሌክትሪካል ኢንስታሌሽን ላይ ከሚሰሩ ስህተቶች አንደኛው የሆነውን ያነሰ ሳይዝ ያለው ዋየር የመጠቀም ስህተት አንስተን በኤግዛምፕል አድርጌ በደንብ የማሳያችሁ ይሆናል። ከዚህ በኋላ በእርግጠኝነት ይህ ዋየር መሆን የለበትም ለኔ የሚያስፈልገኝ ይሄ ነው ብላችሁ እንደምትመርጡ በጣም እርግጠኛ ነኝ። ከመጨረሻው ብቻ ተከታተሉ። በመጀመሪያ አንደርሳይዝ ዋየር ማለት ምን ማለት ነው? አንደርሳይዝ ዋየር ማለት ለሎድ መስጠት የሚችለውን የከረንት መጠን መሸከም የማይችል ከአቅሙ በላይ የሚሆንበት ለማሳለፍ የሚከብደው የገመድ አይነት ማለት ነው። እያንዳንዱ የኤሌክትሪክ ገመድ የራሱ የሆነ አምፓሲቲ አለው። አምፓሲቲ ማለት ምንድነው? በራሱ ያለ ምንም ተጨማሪ ሙቀት ሳያመጣ በጣም ቴምፕሬቸሩ ሳይጨምር በተመጣጣኝ በሆነ ሴፍ ሆኖ ኮንቲኒየስሊ ማሳለፍ የሚችለውን የከረንት መጠን መሸከም የሚችለውን የከረንት መጠን ሬቲንግ አላቸው። ይህንን ሬቲንግ አፓሲቲ እንላለን። የአፓሲቲ ብዙ መስፈርቶች አሉት። ቴምፕሬቸር፣ ዋየሩ ከምንድነው የተሰራው? ኮፐር ነው? አልሙኒየም ነው? ብዙ መስፈርቶች አሉት። የአፓሲቲው አነስተኛ ሆኖ ከፍ ያለ አምፔር ከረንት እንዲያሳልፍ በምናደርግበት ጊዜ ሎድ ከረንታችንን ኬብሉ መሸከም ሳይችል ሲቀር ከአቅሙ በላይ ስለሚሆን እየተጨናነቀ ከፍተኛ ሙቀት ያመጣል ማለት። ሁልጊዜም ኤሌክትሪካል ከረንት በገመድ ውስጥ በሚያልፍበት ጊዜ የራሱ የሆነ ሙቀት አለው፣ ሙቀት ያመጣል። ምክንያቱም ገመዱ በራሱ ሬዚስታንስ አለው፣ ከረንት ደግሞ በውስጡ ያልፋል። ስለዚህ ያ የገመዱ ሬዚስታንስ እና ከረንት በሚያደርጉት ኢንተራክሽን በዛ ጋር የሚፈጠር ሙቀት አለ። ታዲያ ዋናው ነገር ሙቀት ኮምፕሊትሊ አይፈጠር ሳይሆን ያ ተመጣጣኝና ከሚፈቀደው ሙቀት በላይ እንዳይሆን ነው። በሚጨናነቅ ጊዜ ግን ይሄ ሙቀት በጣም ከፍ እያለ በጣም ከፍተኛ እየሆነ ይመጣል ማለት ነው። ሁልጊዜም ኤሌክትሪካል ከረንት በገመድ ውስጥ በሚያልፍበት ወቅት ሙቀቱ ይፈጠራል። ይህ ሙቀት በቤዚክ ኤሌክትሪካል ፎርሙላ ሲገለጽ ሂት ነው። ሂቱ አይ ስኩዌርድ አር ነው። ከረንታችንን ስኩዌር አድርገን ለሉፕ ሬዚስታንሳችን ነው የምናበዛው። ሬዚስታንሱ የማን ነው ማለት ነው? የራሱ የገመዱ ሬዚስታንስ ማለት ነው። ይህን በትክክል በምሳሌ ማየት እንችላለን። ለምሳሌ አንድ እቃ ቢኖረን ሬቲንጋችን ፓወራችን 2000 ዋት ያለው ወይ የውሃ መሞቂያ ወይ ምድጃ ነው ብለን ብናስብ 2000 ዋት ነው። ሰፕላይ ቮልቴጃችን ሲንግል ፌዝ ነው 230 ነው ብለን አስበን ገመዳችን 30 ሜትር ከሰፕላዩ 30 ሜትር ርቀት ላይ ነው ያለው ብንል 30 ሜትር አለው። ስለዚህ ሉፕ ስናደርግ የፌዝ እና ኒውትራሉን ስናየው ወደ 60 ሜትር ይሆናል ማለት ነው። ስለዚህ ሬዚስታንሱን ሰርተን ብለን በሁለት የተለያየ አይነት የዋየር ሳይዞች ይህንን ኤግዛምፕል በመስራት እስቲ ምንድነው ዲፈረንሳቸው? ያነሰው ዋየር እና ከፍ ያለ ዋየር ሲመጣ ምንድነው የሚመጣው ዲፈረንስ የሚለውን ማየት እንችላለን። በመጀመሪያ እሱን እንይ ማለት ነው። በመጀመሪያ የምንሰራው ታዲያ ምንድነው? ሎድ ከረንታችን ነው የምንሰራው። ሎድ ከረንት ለመስራት ከረንት እኩል ይሆናል ፓወሩ ሲካፈል ለቮልቴጅ ነው የሚሆነው። ፓወራችን 2000 ዋት ነው፣ ቮልቴጃችን 230 ነው። ሲንግል ፌዝ ስለሆነ ይህንን ስናካፍለው 8.7 አካባቢ ይመጣል። ስለዚህ ሎድ ከረንታችን 8.7 አምፐር እናገኛለን። ይሄ ኖርማል ኦፕሬሽናል ከረንታችን ነው ማለት ነው። ስለዚህ አሁን ምን እንመርጣለን? በመጀመሪያው 2.5 ገመድ
ብንጠቀም ብለን እንምረጥ። ባለ 2.5 ሚሊ ሜትር ስኩዌር ያለው ገመድ ለዚህ ማሞቂያ ለዚህ ምድጃ እንደዚህ አይነት ገመድ መረጥን። ስለዚህ በዛ ቮልቴጅ ድሮፑ እንዴት ነው የሚሆነው፣ ፓወር ሎሱ እንዴት ነው የሚሆነው የሚለውን ማየት እንችላለን ማለት ነው። በመጀመሪያ አንድ ኮፐር ዋየር በ20 ዲግሪ ሴንቲግሬድ ሬዚስታንሱ የሚሆነው 17.2 ኦhm ፐር ኪሎ ሜትር ነው የሚሆነው፣ በኪሎ ሜትር ነው። ይሄ ባለ 1 ሚሊ ሜትር ስኩዌርድ ነው። ይሄ የተለያዩ ማቴሪያሎች ሬዚስታንስ ምን ያህል ነው የሚለውን በቴብል ታገኙታላችሁ ማለት ነው። ስለዚህ ሬዚስታንስ ኢን ኦhm ፐር ኪሎ ሜትር ስለሆነ ይሄንን ወደ ሜትር እንቀይራለን። ይሄንን ደግሞ ሳይዛችን እኛ የተጠቀምነው 2.5 ስለሆነ ወደ 2.5 ሲሆን ሬዚስታንሱ ምን ያህል ይሆናል ብለን ገመዱ ላይ ያለውን ሬዚስታንስ መጀመሪያ እንፈልጋለን ማለት ነው። ይሄን 17.2 ለኤሪያው ስናካፍለው 6.88 ኦhm ፐር ኪሎ ሜትር ይመጣል ማለት ነው። ይሄ ለ1 ኪሎ ሜትር የሚሆነው ማለት ነው። ይህንን ወደ ሜትር ስንቀይረው ደግሞ 6.88 ኦhm ፐር ኪሎ ሜትር አንድ ሺህ አካፍለን 0.00688 ኦhm ፐር ሜትር ይመጣል ማለት ነው። ስለዚህ ለአንድ ሜትር ባለ 2.5 ሚሊ ሜትር ስኩዌር በሆነ ዋየር ላይ 0.00688 ኦhm ፐር ሜትር አለው ማለት ነው። ይሄንን ለሉፕ ሬዚስታንሳችን እንሰራለን። ሉፕ ሬዚስታንሳችንን ስንፈልግ ምንድነው ሉፕ የምንለው ከፌዙ ተነስቶ ሎዳችን ጋር ደርሶ የሚመለሰውን ሉፕ የሚያደርገውን ነው ማለት ነው። ይሄ ሉፕ የሚያደርገውን ሬዚስታንስ ለመስራት ስንት ሜትር ነው የሚለው 30 ሜትር ነው ብለናል። 30 ሜትር ከሆነ ፌዝና ኒውትራሉ አንድ ላይ ስናደርገው 60 ሜትር ይመጣል በሁለት አብዝተን። ስለዚህ በ60 እናበዛዋለን ማለት ነው። የአንዱ ሜትር ስላገኘን ወደ 60 እናበዛዋለን። እሱን ስናበዛ 0.4128 ኦhm ይመጣልናል ማለት ነው። አሁን ቮልቴጅ ድሮፕ መስራት እንችላለን። ሬዚስታንስ አግኝተናል፣ ኦፕሬሽናል ከረንታችን እናውቃለን። ስለዚህ ወደ ቮልቴጅ ድሮፕ እንሄዳለን ማለት ነው። ቮልቴጅ ድሮፓችንን ለማግኘት ቮልቴጅ ድሮፕ ማለት ከረንቱ የነበረን ከረንት የሎድ ከረንታችንን በሉፕ ሬዚስታንሳችን ማባዛት ነው። ስለዚህ 8.7 አምፐር በ0.4128 ኦhm እናበዛው 3.59 ቮልት ይመጣል ማለት ነው። ይህንን ወደ ፐርሰንት ስንቀይረው ቮልቴጅ ድሮፕ በፐርሰንት 3.59 ሲካፈል 230 ሲባዛ በመቶ ነው የሚሆነው 1.56% ይሆናል ማለት ነው። ይህ 1.56% ማለት አነስተኛ ነው። ምክንያቱም ቮልቴጅ ድሮፕ ከ3 እስከ 5% እንደ ኮንዲሽኑ ቢለያይም ከ3 እስከ 5% ድረስ አክሴፕተብል ነው የሚባለው። ስለዚህ ከ3% በታች ነው፣ በጣም ዝቅ ያለ ነው። ኦልሞስት ከ3% ግማሽ ላይ ነው ያለው። ስለዚህ አክሴፕተብል ነው ማለት ነው። አሁን ፓወር ሎስ መስራት እንችላለን። ፓወር ሎሳችንን ስንሰራ ፓወር ሎስ ማለት አይ ስኩዌርድ አር ነው። ከረንታችንን ስኩዌር አድርገን ለሉፕ ሬዚስታንሳችን ነው የምናበዛው። ከረንት ስኩዌር ስናደርገው በ0.412 ስናበዛው 31.21 ዋት ይመጣል ማለት ነው። ይሄ በገመዱ ላይ የሚባክነው የፓወር መጠን ነው ማለት ነው። አሁን ደግሞ ባለ 1.5 ብንጠቀም ያነሰ ገመድ ብንጠቀም ምን ይከሰታል የሚለውን ማየት እንችላለን ማለት ነው። ባለ 1.5 ሚሊ ሜትር ስኩዌር የሆነ ገመድ ስንጠቀም ልክ እንደ ቅድሙ ነው የምንሰራው። መጀመሪያ ከረንታችንን እናውቃለን፣ ምን ያህል ሎድ ከረንታችንን እናውቃለን። ስለዚህ ሉፕ ሬዚስታንሳችንን መጀመሪያ እንሰራለን። ሉፕ ሬዚስታንሳችንን ለመስራት ያንን 17.2 ኦhm ፐር ኪሎ ሜትር የነበረውን ለ1 ሚሊ ሜትር የነበረውን በ1.5 እናካፍልና 11.467 ኦhm ፐር ኪሎ ሜትር ይመጣል። ይህን ወደ ሜትር እንቀይራለን። 0.01167 ኦhm ፐር ሜትር ይመጣል። ስለዚህ ሉፕ ሬዚስታንሳችን የሚሆነው 0.011467 ሲባዛ በ60 ነው የሚሆነው። 60 ሜትር ፌዝና ኒውትራላችንን የያዘውን ነው ማለት ነው። ስለዚህ ያኔ 0.68802 ይመጣል ማለት ነው። ስለዚህ አሁን ሬዚስታንሳችንን እናውቀናል፣ ከረንታችንን በፊት እናውቃለን። ወደ ቮልቴጅ ድሮፕ እንገባለን ማለት ነው። ቮልቴጅ ድሮፓችንን ቼክ ስናደርግ 8.6955 አምፔር ይሄ ሎድ አምፔራችን ነው። 8.7 ያለው በ0.68802 ስናበዛው ሬዚስታንሱ 5.98 ይመጣል። ይህ ቮልቴጅ ማለት ወደ ፐርሰንት ስንቀይረው 2.6% ይመጣል ማለት ነው። የ230 2.6% አክሴፕተብል ነው። ከ3% በታች ነው፣ ነገር ግን ለ3 እየቀረበ ነው ማለት ነው። አሁን ደግሞ ፓወር ሎሱን ሰርተን እንየው። ፓወር ሎሳችንን ስንሰራ ከረንት ስኩዌር አር ነው የሚሆነው። ሉፕ ሬዚስታንሳችን በከረንት ስኩዌሩ ስናበዛው 52.07 ዋት ይመጣል ማለት ነው። ስለዚህ በባለ 2.5 ሚሊ ሜትር ስኩዌር እና በባለ 1.5 ሚሊ ሜትር ስኩዌር ፓወር ሎሱ 21 ዋት ተጨማሪ አምጥቷል ማለት ነው። ያ ማለት የበለጠ ገመድ ይሞቃል ማለት ነው። በተጨማሪ የኢነርጂ ሎሳችን ከፍ ብሏል ማለት። ስለዚህ በቁጥር ኮምፔር ስናደርግ እዚህ ፓራሜትሮቻችን እናስቀምጫለሁ። ለምሳሌ ሉፕ ሬዚስታንሳችን በ2.5 0.4128 ሲሆን በ1.5 0.68 ነው። ስለዚህ ከፍ ያለ ሉፕ ሬዚስታንስ አለው ማለት ነው። ቮልቴጅ ድሮፓችን ደግሞ 3.589 ነው። ኦልሞስት 3.59 ነው። 1.5 ላይ ሲሆን ደግሞ 5.9 ኦልሞስት 6 ቮልት አካባቢ ነው። እዚህ ጋር 3.5 ቮልት ነው ወይም 3.6 እንኳን ብንለው፣ እዚህ ጋር ደግሞ 5.9 አካባቢ ነው። ኦልሞስት ወደ 6 ቮልት
አካባቢ ነው ቮልቴጅ ድሮፓችን ማለት ነው። ወደ ፐርሰንት ስንወስደው 1.56% ነው በ2.5 ላይ፣ በ1.5 ሚሊሜትር ስኩዌር ዋየር ላይ ደግሞ 2.6 ነው፣ ለ3 የተጠጋ ነው ማለት ነው። ፓወር ሎሳችን 31.21 ዋት ነው በ2.5 እንደምታዩት፣ በ1.5 ደግሞ 52.07 ነው ሎሳችን ማለት ነው። ስለዚህ ሎስ ፐር ሜትር በሜትር በአንድ ሜትር ውስጥ ሎስ የምናደርገው 0.52 ነው በእያንዳንዷ ሜትር ሎስ የምናደርገው። እዚኛው ጋር ስንመጣ ደግሞ 0.86 ነው፣ ከፍ ያለ ነው ማለት ነው። በ1.5 ሚሊሜትር ስኩዌር እና በ2.5 ሚሊሜትር ስኩዌር ገመዶች መሀል ያለው ዲፈረንስ ሎሱን ስናየው በፐርሰንት ስንሰራው 67% ሞር ሎስ አለው ማለት ነው። ይሄ በጣም ትልቅ ነው። 67% ሞር ሎስ አለው ማለት ነው። ታዲያ በግድግዳችን ውስጥ ያለው ይህ ገመድ እንደዚህ አይነት ሙቀት እየተቀበለ ሲሄድ በየጊዜው እየሞቀ በሚሄድበት ለሰዓታት ለወራት ሙቀት እየተቀበለ ሲሄድ ላዩ ላይ ያለው የገመዱ ኢንሱሌሽን እየቀለጠ ሙቀት እየሳበ እየወሰደ ይመጣል። ሙቀት እየወሰደ ሲመጣ አየር ሲያገኝ ደግሞ የመድረቅ እንደገና ደግሞ በሚሰራበት ጊዜ የመቅለጥ ሲሆን መደበኛ የነበረውን በፊት የነበረውን ፕሮፐርቲ ያጣና ቀልጦ እርስ በርስ የመያያዝ እና ሲበዛ ደግሞ ወደ እሳት አደጋም የማስነሳት ችግር ሊያመጣብን ይችላል ማለት ነው። ይህንን ነገር ደግሞ እንዲባባስ የሚያደርጉ ነገሮች አሉ። ለምሳሌ ረጅም ርቀት የሚሄድ ከሆነ ረጅም ርቀት የሚሄድ ገመድ ሬዚስታንሱ ይጨምራል። ሌንግዙ በጨመረ ቁጥር ሬዚስታንሱ ስለሚጨምር ሬዚስታንሱ ጨመረ ማለት ሙቀቱም እየጨመረ ይሄዳል ማለት ነው። I² R ስለሆነ ሙቀቱም እየጨመረ ይሄዳል ማለት ነው። ሌላኛው ይህንን የሚያባብስ ደግሞ ነገር ምንድነው? ከፍተኛ አካባቢ ሙቀት ነው። አካባቢው ላይ ያለው ሙቀት ከፍተኛ ሊሆን ይችላል። ከፍ ያለ ሙቀት ሲኖረው ያ ሙቀት ከዛኛው ሙቀት ጋር ተደምሮ ነፋስ የሚያገኝበት አየር የሚያገኝበት እና ሙቀቱን የሚለቅበት ሁኔታ ስለማይኖር ከፍተኛ ሙቀት ይጨምራል። በዛ ምክንያት ኢንሱሌሽኑ ፕሮፐርቲውን ያጣል። ኮንዳክተሩ በራሱ በሙቀት የተነሳ መሸከም የሚችለው መጀመሪያ የነበረውን መሸከም የሚችለውን አይነት ከረንት መሸከም አይችልም። አቅሙ ይቀንሳል፣ ሬቲንጉ ይቀንሳል። ሬቲንጉ ሲቀንስ ደግሞ ያ ከረንት እንደገና ሲመጣ የተሻለ ከፍ ያለ ሙቀት እንዲጨምር ያደርገዋል ማለት ነው። በዚህ በድግግሞሹ ውስጥ ለውስጥ የመበላሸት ባህሪ ይመጣል ማለት ነው። ሶስተኛው ነገር ብዙ ገመድ በአንድ ኮንዲት ውስጥ የሚሄድ ከሆነ አንዱ ሙቀት የአንዱ ስለሚጋራ እዛ ጋር ያለው ሙቀት አሁንም እየጨመረ ነው የሚሄደው። በዛ ምክንያት ፕሮፐርቲው እየተጎዳ ይመጣል ማለት ነው። ፕሮፐርቲውን እያጣ ገመዱ እየተጎዳ ይመጣል። ስለዚህ ወደ ከፍ ወዳለ ችግር ይሄዳል ማለት ነው። ታዲያ የኤሌክትሪክ ገመድን በትክክል ሳይዛችንን ለመምረጥ መከተል ያሉብን ስቴፖች አሉ። እነዚህን ስቴፖች በትክክል ላስቀምጥላችሁ። የመጀመሪያው ስቴፕ የሚሆነው ሎድ ከረንታችንን መጀመሪያ መስራት ነው። ቅድም እንደሰራሁት 2000 ዋት ያለው ምን ያህል ከረንት ይፈልጋል፣ ምን ያህል ከረንት ነው የሚያልፈው በገመዱ ላይ የሚለውን ሎድ ከረንታችንን እንደሰራ ነው። እዚህ ጋም ፓወሩን ለቮልቴጃችን በማካፈል ሎድ ከረንታችንን ማግኘት ይኖርብናል። ያ ከረንት መነሻችን ነው። ከቴብልም ለመምረጥ ዋናው የምንነሳበት የመጀመሪያው ሎድ ከረንታችን ምን ያህል ነው የሚለው ነው። ሶኬቱ ላይ ያለውን ዕቃ እናውቀዋለን። ስለዚህ ለዚህ ዕቃ ይህን ያህል ከረንት ስላለው ለዚህ ከረንት የሚያስፈልገው ዋየር ምን አይነት ነው የሚለውን የምንወስንበት መነሻችን ነው ማለት ነው። ሁለተኛው ስቴፕ የሚሆነው ከቴብል አምፓሲቲ ቴብል ሄደን የሚያስፈልገውን ዋየር እንመርጣለን ማለት ነው። ካልኩሌት ካደረግነው የሚበልጥ ከረንት መሸከም የሚችል ከፍ ያለውን እንመርጣለን። ከፍ ያለን ገመድ እንመርጥና በዛ ተነስተን ካልኩሌት እናደርግና ካልኩሌት አድርገን ስንጨርስ ነው ገመዱ ትክክል መሸከም ይችላል አይችልም ብለን መወሰን የምንችለው ማለት ነው። ሁለተኛው ምንድነው የምናደርገው? ገመዳችን ሄደን እንመርጣለን። ቅድም እኔ 2.5 መርጬ ካልኩሌት አድርጌ ቮልቴጅ ድሮፑን ምኑን እንዳየሁት ልክ እንደዛ እንመርጣለን ማለት ነው። አንድ ገመድ ከሰራ ነው ሎድ ከረንታችንን ካገኘንበት ከፍ ያለ ገመድ እንመርጣለን ማለት ነው። ሶስተኛው ስቴፕ የሚሆነው ዲሬቲንግ ፋክተር መጨመር ነው። ዲሬቲንግ ፋክተር ሁልጊዜም የሚዘነጋና ብዙ ቦታ የሚረሳ ነገር ነው። ግን ዲሬቲንግ ፋክተር መጨመሩ በጣም ኢምፖርታንት እና አስፈላጊ ነው የሚሆነው። ለምንድን ነው? ኬብላችንን ስንመርጥ በአምፓሲቲውን የመረጥ ነው። አምፓሲቲው ይህን ያህል መሸከም ይችላል ተብሎ ለምሳሌ አንድ ገመድ ከ16 እስከ 20 አምፔር መሸከም ይችላል ተብሎ ወይም ደግሞ ከ16 እስከ 25 አምፔር መሸከም ይችላል ተብሎ ተቀምጦልን ሊሆን ይችላል። ያ የተቀመጠው ግን በፐርፌክት ኮንዲሽን ነው። አየር ላይ ነው ያለው፣ ኦፕን ኤር ላይ ሆኖ የማቴሪያሉ አይነት ኮንዲዩት ውስጥ ሳይሆን ቴምፕሬቸሩ 30 ዲግሪ ሴንቲግሬድ ተብሎ ፐርፌክት ኮንዲሽን ላይ ይህን ያህል መሸከም ይችላል ተብሏል። እኛ ጋር ግን ስንመጣ እንደዚህ አይነት ፐርፌክት የሆነ ኮንዲሽን የለም። ምክንያቱም በኮንዲት ውስጥ ነው የሚሄዱት፣ ግድግዳ ውስጥ ነው የሚሄደው፣ የተጨናነቀ ቦታ ሊሆን ይችላል፣ ኬብሎች ብዙ ገመዶች አንድ ላይ ሊሄዱ ይችላሉ፣ የአካባቢውን ቴምፕሬቸር ከፍ ያለ ሊሆን ይችላል። ስለዚህ እነዚህን ኮንዲሽኖች መለየትና ማየት አለብን። ስለዚህ ዲሬቲንግ ፋክተር ይህንን እያንዳንዱ ፋክተር ቴምፕሬቸሩ ምን ያህል ነው ብለን ለዛ ዲሬቲንግ ፋክተር ገመዱ ስንት ነው ግሩፕ የሚሆነው 6 ነው 7 ነው ግሩፕ የሚሆነው ግሩፕ የሚሆንና ብዙ ኬብል በአንድ ኮንዲት ውስጥ የሚያልፍ ከሆነ ለዛ የሚሆን ዲሬቲንግ ፋክተር አለ። ዲሬቲንግ ፋክተር ቴብሉን በመውሰድ ለእያንዳንዱ
ኮንዲሽን የሚያስፈልገውን ዲሬቲንግ ፋክተር በመውሰድ መጀመሪያ ያገኘነውን የመረጥነውን አፓሲቲ በዲሬቲንግ ፋክተር እናበዛና ሌላ እናገኛለን። ለምሳሌ 25 አምፔር መሸከም ይችላል የተባለው ዲሬቲንግ ፋክተራችን 0.82 ነው ብንል 0.82 ስናበዛው 20.5 ይመጣል ማለት ነው። ስለዚህ 25 ይሸከማል ተብሎ በቴብል ላይ የተሰጠን በተለያየ ኮንዲሽን ምክንያት ወደ 20.5 ዝቅ ብሏል ማለት። ስለዚህ ከ20 በታች ለሆነ ሎድ ልንጠቀመው እንችላለን። ከ20 በላይ ከሆነና 25 ይችላል ብለን ዝም ብለን ብንጭነው በዛ ኮንዲሽን ወደ 20 ዝቅ ስለሚል ያ ኬብል የመሸከም አቅሙ ዝቅ ስላለ በቃ የመቅለጥ ኮንዲሽን ይፈጠራል ማለት ነው። እኛ ሳናስተውለው ከዛ ሊመጣ ይችላል። ስለዚህ ዲሬቲንግ ፋክተር በጣም ወሳኝና አስፈላጊ ነው። በዲሬቲንግ ፋክተር እናበዛዋለን ማለት ነው። ሶስተኛው ስቴፓችን የሚሆነው ዲሬቲንግ ፋክተሮችን አይተን ያንን ዲሬቲንግ ፋክተሮች ወስደን በነዛ ዲሬቲንግ ፋክተር በማብዛት ትክክለኛውን እናገኛለን ማለት ነው። በነገራችን ላይ ዲሬቲንግ ፋክተር በቴምፕሬቸር ብቻ አይደለም። ቴምፕሬቸር ብቻ ሳይሆን ግሩፒንግ እንዴት ነው የሚል የራሱ የቻለ ዲሬቲንግ ፋክተር አለው። ሌሎችንም ኮንዲሽኖች እያነሳ ዲሬቲንግ ፋክተር ያስቀምጣል። በዛ ዲሬቲንግ ፋክተሮች ማባዛት በጣም አስፈላጊ ነው ማለት ነው። አራተኛው ስቴፕ የሚሆነው ቮልቴጅ ድሮፓችንን እንሰራለን ማለት ነው። ምንም እንኳን ይሄ ገመድ ያንን ከረንት መሸከም የሚችል ቢሆንም ቮልቴጅ ድሮፓችንን ከፍ የሚያደርግብን ከሆነ ሎዳችን ላይ ያለው ፐርፎርማንስ ዝቅተኛ ይሆናል። ምናልባት አይታችሁ ሊሆን ይችላል። አንዳንድ ምድጃ በጣም አልሰማ ይላል። ምክንያቱም ገመዶቹ ቮልቴጅ ድሮፕ ስላላቸው ትክክለኛ ቮልቴጅ ስለማይደርሰው ከስታንዳርድ በታች የሆነ ቮልቴጅ ስለሚደርሰው በትክክል ፐርፎርም ማድረግ አይችሉም ሎዶች። በተለይ ደግሞ ወደ ሞተር አካባቢ ከመጣ የመሞቅ ባህሪ ያመጣል። ስለዚህ ቮልቴጅ ድሮፕ ቼክ እናደርጋለን ማለት ነው። ሎድ ሬዚስታንሳችንን ሰርተን በከረንቱ አባዝተን ቮልቴጅ ድሮፓችን በትክክል ከስታንዳርድ በታች ነው በላይ ነው የሚለውን ቼክ እናደርጋለን ማለት ነው። አምስተኛው ስቴፕ የሚሆነው ሰርኪዩት ብሬከር መምረጥ ነው። ሰርኪዩት ብሬከር የምንመርጠው ምንድነው? በመጀመሪያ የሰራነው ሎድ ከረንት አለ። ከሎድ ከረንታችን ጋር አመሳስለን ሳይሆን በዲሬቲንግ ፋክተር አብስተን ያገኘነው አፓሲቲ አለ። በዛ ከረንት መሰረት እንመርጣለን ማለት። ያ ምንድነው? ልክ ለምሳሌ ባለ 25 ብለን የመረጥነው ወደ 20 ዝቅ ብሏል፣ 20.5 ሆኗል። ከዛ እኩል የሆነ ወይም ደግሞ ያነሰ አምፔር ያለውን ሰርኪዩት ብሬከር እንመርጣለን ማለት። ያንን መረጥን ማለት ምን ማለት ነው? ሙቀት በሚያመጣበት ጊዜ፣ ከረንቱ ከፍ በሚልበት ጊዜ ቶሎ ትሪፕ በማድረግ ገመዳችን ሳይቀልጥ ይጠብቅልናል ማለት ነው። ሁልጊዜም ገመዳችንን ነው ብሬከር መጠበቅ ያለበት፣ ገመዳችን እንዳይቀልጥ፣ ዋይራችን እንዳይበላሽ ነው መጠበቅ ያለበት። ስለዚህ አምስተኛውና የመጨረሻ ስቴፕ የሚሆነው ሰርኪዩት ብሬከራችንን መምረጥ ነው የሚሆነው ማለት ነው። ስለዚህ እነዚህ ስቴፖችን በመከተል በመጀመሪያ ሎድ ከረንት እንሰራለን። ከዛ ኬብላችንን አፓሲቲ እንመርጣለን። ከዛ ዲሬቲንግ ፋክተር ጨምረን መሸከም መቻሉን በደንብ እናረጋግጣለን። ከዛ ቮልቴጅ ድሮፓችንን ቼክ እናደርጋለን። ቮልቴጅ ድሮፓችንን አይተን ከ3% በታች ከሆነ ወደ ሰርኪዩት ብሬከር መምረጥ እንሄዳለን። ሰርኪዩት ብሬከራችንን ሁልጊዜም ዲሬቲንግ ፋክተራችንን አባዝተን ካገኘነው ከረንት ያነሰ ወይም ደግሞ እኩል የሆነ አድርገን እንመርጣለን ማለት ነው። እነዚህን 5 ስቴፖች በመከተል ፕሮቴክት አድርገነው ዋይራችንን ፕሮቴክት አድርገን እንሰራለን ማለት ነው። ስለዚህ አንደርሳይዝ ዋየር መጠቀም ማለት የተደበቀ ዋነኛ የኤሌክትሪክ ችግር ነው። ኤሌክትሪካል ኢንስታሌሽን ላይ ብዙ ጊዜ ያለ ችግር ነው። እንደዚህ አይነት ችግሮች እንዳይመጡ በመጀመሪያ ኬብል ምርጫችን ላይ ትክክለኛውን ኬብል ካልኩሌት በማድረግ መምረጥ ይኖርብናል ማለት ነው። አንደርሳይዝ ኬብል አደገኛነቱ በውስጥ ለውስጥ ስለማናየው በግድግዳ ውስጥ ሙቀቱን በመሳብ ሾርት ሰርኪዩት ስለሚፈጥር ከፍተኛ የሆነ የእሳት አደጋ ሁላ ሊያስነሳብን የሚችል ችግር ስለሚፈጥር በጥንቃቄ ሳይዝ ማድረግ ይኖርብናል። ከዚህ ቪዲዮ ተምሬበታለሁ፣ የተሻለ ነገር አግኝቼበታለሁ ካላችሁ ይህን ቪዲዮ ላይክ አድርጉ። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ሆኑ። ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ እንድታገዙን ጠይቃችኋለሁ። በሚቀጥለው ሁለተኛው ስህተት ምንድን ነው የሚለውን ይዤላችሁ እመጣለሁ። ሁለተኛው ስህተት ምን ሊሆን ይችላል የሚለውን እናንተ ኮሜንት ላይ ሞክሩ። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ